በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። መጽሐፈ መክብብ ምዕራፍ 1 በኢየሩሳሌም ለእስራኤል የነገሰ የዳዊት ልጅ የሰባኪው የሰሎሞን ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ያልፋል፣ ትውልድም ይመጣል፣ ምድር ግን ለዘላለም ጸንታ ትኖራለች። ፀሐይ ይወጣል፣ ፀሐይም ይገባል፣ ወደሚወጣበትም ስፍራ ይመለሳል። ወደ ቀኝ ይመለሳል፣ ወደ ሰሜንም ይዞራል። ነፋስ ዙሪያውን ዙሮ ይሄዳል፣ ነፋስም በዙረቱ ይመለሳል። ፈሳሾች ሁሉ ወደ ባሕር ይሄዳሉ፣ ባሕሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰውም የሚናገረው ዘንድ አይችልም። ዓይን በማየት አይጠግብም፣ ጆሮም በመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች ከተደረገው ሁሉ አዲስ ነገር የለም። እነሆ ይህ ነገር አዲስ ነው ብሎ የሚናገር ማን ነው? እርሱ ከእኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከእነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበሩ። ከሰማይም በታች ስለተደረገው ሁሉ በጥበብ ለመመርመርና ለመፈተን ልቤን አፈጋው። እግዚአብሔር ይደክሙበት ዘንድ ክፉ ድካምን ለሰው ልጆች ሰጥቷልና ከፀሐይ በታች የተሠራውን ሥራ ሁሉ አየሁ። እነሆም ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቆጠር ዘንድ አይችልም። እኔ በልቤ እነሆ ከኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አበዛው፣ ልቤንም ለጥበብና ለእውቀት ሰጠሁ በማለት ተናገርኩ። ልቤም ብዙ ጥበብንና አእምሮን ምሳሌንና ማስተዋልን ተመለከተች። ይህም ነፋስን መከተል እንደሆነ አስተዋልኩ። በጥበብ መብዛት ትካዜ ይበዛልና፣ እውቀትንም የሚያበዛ መከራን ያበዛልና። መጽሐፈ መክብብ ምዕራፍ 2 እኔ በልቤ ና በደስታም እፈትንሃለሁ፣ እነሆ መልካምንም አልኩ። ይህም እነሆ ከንቱ ነበረ። ሳቅን ሽንገላንህ ደስታንም ምን ታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች የሚሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርኩ። እኔ ሥራዬን አበዛሁ፣ ቤቶችንም ለእኔ ሠራሁ፣ ወይንም ተከልኩ፣ የወይንና የአትክልት ቦታን አደረግኩ። ወይንና ልዩ ልዩ ፍሬ ያለባቸውንም ዛፎች ተከልሁባቸው። የሚያፈራ እንጨትንና የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያን አደረግኩ። ወንዶችና ሴቶች አገልጋዮችን ገዛሁ፣ በቤት የተወለዱ አገልጋዮችም ነበሩኝ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ የበጎችና የከብቶች መንጋዎች ነበሩኝ። ብርንና ወርቅን የከበረውንም የነገሥታትንና የአውራጆችን መዝገብ ለራሴ ሰበሰብኩ። ሴቶችና ወንዶች አዝማሪዎችን የሰዎች ልጆችንም ተድላ አደረግሁ። የወይን ጠጅ ጠማቂዎችንና አሳላፊዎችንም አበዛሁ። ከኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ፣ ታላቅም ሆንኩ። ጥበብም ከኔ ጋር ጸናችልኝ። ዓይኖቼ ከፈለጉት ሁሉ አላጣሁም፣ ልቤንም ከደስታ ሁሉ አልከለከልኩትም። ልቤ በድካሜ ሁሉ ደስ ይለው ነበርና ከድካሜም ሁሉ ይህ ዕድል ፋንታዬ ሆነ። እጄ የሠራቻትን ሥራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ፣ ነፋስንም እንደመከተል ነበረ፣ ከፀሐይ በታችም ትርፍ አልነበረም። እኔም ጥበብን ሽንገላንና ስንፍናን አይ ዘንድ ተመለከትኩ። ምክርን የሚከተል ምሳሌን ሁሉ የሚያደርግላት ሰው ማን ነው? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ካላዋቂ ይልቅ ለብልህ ብልጫ እንዳለው ተመለከትኩ። የጠቢብ ዓይኖች በራሱ ላይ ናቸውና አላዋቂ ግን በጨለማ ይሄዳል። ደግሞ የሁለቱም መጨረሻቸው አንድ እንደሆነ አስተዋልኩ። እኔም በልቤ አላዋቂን የሚያገኘው እንዲሁ እኔንም ያገኘኛል። እኔም ለምን እጅግ ጠቢብ ሆንኩ አልኩ። የዚያን ጊዜ በልቤ ይህ ደግሞ ከንቱ ነው አልኩ። አላዋቂ በከንቱ መናገርን ያበዛልና ለብልህ ከአላዋቂ ጋር ለዘላለም መታሰቢያ የለውም። እነሆ ዘመን ይመጣልና ሁሉም ይረሳል። ብልህስ ከአላዋቂ ጋር እንዴት ይሞታል? ከፀሐይም በታች የተሠራው ሥራ ሁሉ በእኔ ላይ ክፉ ነውና ሕይወትን ጠላው። ሁሉም ከንቱ፣ ነፋስንም እንደመከተል ነው። ከእኔ በኋላ ለሚወለድ ሰው እተወዋለሁና ከፀሐይ በታች እኔ የደከምኩበትን ድካም ሁሉ ጠላሁት። ጠቢብ ወይም አላዋቂ እንደሚሆን ከፀሐይ በታችም በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ይሰለጥን እንደሆነ የሚያውቅ ሰው ማን ነው? ይህም ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት። ሰው በጥበብና በእውቀት በብርታትም ከደከመ በኋላ ለሌላ ላልደከመበት ሰው ዕድሉን ያወርሳልና ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካምና በልቡ ሐሳብ ሁሉ ለሰው አይሆንለትምና ዘመኑ ሁሉ መከራ
ቁጣም ቅሚያም ነው። ልቡም በሌሊት አይተኛም፣ ይህም ደግሞ ከንቱ ነው። ለሰው ከመብላትና ከመጠጣት በድካሙም ለሰውነቱ መልካም ነገር ከሚያሳያት በቀር በጎ ነገር የለም። ይህ ደግሞ ከእግዚአብሔር እጅ እንደተሰጠ አየው። ያለ እርሱ ፈቃድ የሚበላ ወይም የሚጠጣ ማን ነው? እርሱ በፊቱ ደግ ለሆነ ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን በእግዚአብሔር ፊት ደግ ለሆነ ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህ ደግሞ ከንቱ ነፋስንም እንደመከተል ነው። መጽሐፈ መክብብ ምዕራፍ 3 ለሁሉ ዘመን አለው፣ ከፀሐይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመጽነስ ጊዜ አለው፣ ለመውለድም ጊዜ አለው። ለመኖር ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመወርወር ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ድካም ሁሉ አይቻለሁ። የሠራው ሥራ ሁሉ በጊዜው መልካም ነው። እግዚአብሔር ከጥንት ጀምሮ እስከ ፍጻሜ ድረስ የሠራውን ሥራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር በውስጣቸው መልካም ነገር እንደሌለ አወቅሁ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ መልካምን ያይ ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅሁ። በእነርሱም ላይ መጨመር ከእነርሱም ማጉደል አይቻልም። እግዚአብሔርም በፊቱ ይፈሩት ዘንድ አደረገ። በፊት የተደረገው አሁን አለ፣ ይደረግ ዘንድ ያለውም እነሆ ተደርጓል። እግዚአብሔርም ያለፈውን መልሶ ይሸዋል። ደግሞም ከፀሐይ በታች በጻድቅ ስፍራ ኃጥእ በኃጥእም ስፍራ ጻድቅ እንዳለ አየሁ። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቁና በኃጢአተኛው ላይ እግዚአብሔር ይፈርዳል አልሁ። እኔ በልቤ ስለ ሰው ልጆች ነገር እንደ እንስሳ መሆናቸውን ያሳይ ዘንድ እግዚአብሔር ይፈርድባቸዋል አልሁ። ለሰው ልጆች ሞት አለባቸው፣ ለእንስሳም ሞት አለባቸው። አንድ ሞት አለባቸው፣ አንዱ እንደሚሞት ሌላውም እንዲሁ ይሞታል። ለሁሉም አንድ እስትንፋስ አላቸው። ሰው ከእንስሳ ብልጫው ምንድን ነው? ሁሉም ከንቱ ነውና ምንም የለውም። ሁሉም ወደ አንድ ቦታ ይሄዳል። ሁሉ ከአፈር ተገኘ፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም ዕድል ፋንታው ነውና። ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየሁ። ከእርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው? መጽሐፈ መክብብ ምዕራፍ 4 እኔም ተመለስኩ፣ ከፀሐይ በታችም የሚደረገውን ግፍ ሁሉ አየሁ። እነሆም የተገፉት ሰዎች እንባ ነበረ፣ የሚያጽናናቸውም አልነበረም። በሚገፏቸውም እጅ ኃይል ነበረ፣ እነርሱን ግን የሚያጽናናቸው አልነበረም። እኔም እስከ ዛሬ በሕይወት ካሉት ሕያዋን ይልቅ በቀድሞ ዘመን የሞቱትን አመሰገንኳቸው። ከእነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይም በታች የሚደረገውን ክፉ ሥራ ሁሉ ያላየ ይሻላል። እኔ ድካምን ሁሉና የብልሃት ሥራውን ተመለከትኩ። ለሰውም በባልንጀራው ዘንድ ቅናትን እንዲያስነሳ አየሁ። ይህም ደግሞ ከንቱ ነፋስን እንደመከተል ነው። ሰነፍ እጆቹን ኮርትሞ ይቀመጣል፣ የገዛ ሥጋውንም ይበላል። በድካምና ነፋስን በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በእረፍት ይሻላል። እኔም ተመለስኩ፣ ከፀሐይ በታችም ከንቱ ነገርን አየሁ። አንድ ሰው ብቻውን አለ፣ ሁለተኛም የለውም፣ ልጅም ሆነ ወንድም የለውም። ለድካሙ ግን መጨረሻ የለውም፣ ዓይኖቹም ከባለጠግነት አይጠግቡም። ለማን እደክማለሁ? ሰውነቴንም ከደስታ ለምን እነፍጋታለሁ ይላል። ይህም ደግሞ ከንቱ ነገር ክፉም ጥረት ነው። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይቻላል። አንዱ ቢወድቅ ሁለተኛው ያነሳዋልና። አንድ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም ሌላውም ቢያሸንፍ ሁለቱ በፊቱ ይቆማሉ። በሦስትም የተገመደ ገመድ ፈጥኖ አይበጠስም። ድሃና ጠቢብ ብላቴና ከእንግዲህ ወዲህ ተግሣጽን መቀበል ከማያውቅ ከሰነፍ ሽማግሌ ንጉሥ ይሻላል። በመንግሥቱ ችግረኛ ቢሆንም ከግዞት ቤት ለመንገሥ ወጥቷልና። ከፀሐይ በታች የሚሄዱትን ሕያዋን ሁሉ በእርሱ ፋንታ ከሚነሳው ከሌላው ጎልማሳ ጋር ሆነው አየሁ። ከእርሱ በፊት የነበሩት ሕዝብ ሁሉ ቁጥር የላቸውም፣ በኋላ የሚመጡት ግን በእርሱ ደስ አይላቸውም። ይህ ደግሞ ከንቱ ነው፣ ነፋስንም እንደመከተል ነው። መጽሐፈ መክብብ ምዕራፍ 5
ወደ እግዚአብሔር ቤት በምትሄድበት ጊዜ እግርህን ጠብቅ፣ የጠቢባንንም ትምህርት ለመስማት ቅረብ። ዳግመኛም ከሰነፎች ስጦታ መሥዋዕት አድርገህ ከመቀበል ተጠበቅ። እነርሱ መልካም ለመስራት አዋቂዎች አይደሉምና እግዚአብሔር በሰማይ አንተም በምድር ነህና። በአፍህ አትፍተን፣ በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህም ቃልህ ጥቂት ይሁን፣ ሕልምህ በብዙ መከራ እንዲሁም የሰነፍ ቃል በብዙ ነገር ይመጣልና ፈቃዱ አይደለምና። ለእግዚአብሔር ስእለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ። አንተ ግን እንደ ተሳልክ ስእለትህን ስጥ። ተስለህ የማትፈጽም ከሆነ ባትሳል ይሻላል። ለሥጋ በደል አፍህን አትስጥ፣ በእግዚአብሔርም ፊት ባለማወቅ ነው አትበል። እግዚአብሔር ስለ ቃልህ እንዳይቆጣ የእጅህንም ሥራ እንዳያጠፋብህ። ብዙ ሕልም እንዲሁ ደግሞ ብዙ ቃል ከንቱ ነውና፣ አንተ ግን እግዚአብሔርን ፈጽመህ ፍራ። ከፍ ካለው በላይ ከፍ ያለ ይጠብቀሃልና፣ ከእነርሱም በላይ ደግሞ ሌሎች ከፍ ይላሉና። በሀገሩ ድሃ ሲበድል ፍርድና ጽድቅም ሲነጠቅ ብታይ በሥራው አታድንቅ። የምድር ጥቅም ለሁሉ ነው፣ የንጉሥም ጥቅም ብርሻ ነው። ብርን የሚወድ ሰው ብርን አይጠግብም፣ ብዙ ሕልንም የሚወድ እንዲሁ ነው። ይህም ከንቱ ነው። ሀብተ ሲበዛ የሚበሉት ይበዛሉ፣ በዓይኑም ከማየት በቀር ለባለቤቱ ምን ይጠቅመዋል? ብዙ ወይም ጥቂት ቢበላ የአገልጋይ እንቅልፉ ጣፋጭ ነው። ብልጽግናን ያበዛ ሰውን ግን ይተኛ ዘንድ የሚተወው የለም። ከፀሐይ በታች ያየሁት ክፉ ደዌ አለ፣ ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት ናት። ያችን ባለጠግነት በክፉ ንጥቂያ ትጠፋለች። ልጅንም ቢወልድ በእጁ ምንም የለውም። ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። ከጥረቱም በእጁ ሊወስድ የሚችለው ምንም የለም። ይህም ደግሞ የሚያሳዝን ክፉ ደዌ ነው፣ እንደመጣ እንዲሁ ይሄዳልና። ለሰውነቱ ለሚደክም ሰው ትርፉ ምንድን ነው? ዘመኑ ሁሉ በጨለማ በልቅሶና በብዙ ብስጭት በደዌና በሐዘን ነውና። እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችን በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ ዕድል ፈንታው ነውና እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና ዕድል ፋንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። እግዚአብሔር በልቡ ደስታ ስለሚያደክመው እርሱ የሕይወቱን ዘመን ሁሉ እጅግ አያስብም። መጽሐፈ መክብብ ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።